ተከላውን ለማድረግ ለነገ ተዘጋጅ። አዎ አንተ ባልከው መሰረት ዶክተሩ ተዘጋጅቷል። ግን የሆነ አጠራጣሪ ነገር ካየው ሲምባ ይሄው መጥቻለሁ። ከፈለክ ግደለኝ፣ ከፈለክ ደግሞ የራስ ሰው አድርገኝ። ያልኩ ነው። ማቆሜን ያልቀላል ነው ማለት ነው። ምን ያህል ውስጤ እንደገባሽ አላወቅሽም ማለት ነው። ሲምባ ምናልባት አጉል ፊት ሰጥቼ የማይሆን ነገር ውስጥ ከትቼ ከሆነ በጣም አዝናለሁ። እባክህ ሲምባ፣ ይሄ ነገር በፍጹም አይሆንም። ስለ ልጆቻችን አስበሽ ነው እንዴ? ፋንቱ፣ እኔና አንቺ እኮ ምንም አይነት የስጋ ዝምድና የለንም። ስለዚህ ስለ እነሱ አትጨነቂ። ቆይ ምን ሆነ ነው ሲምባ? እንዴ አንተ እኮ በፖሊስ የምትፈልግ ሰው ነህ። ስለዚህ አይሆንም እያልሽ ነው? ምክንያትሽ እሱ ነው? ይሄ በቂ ምክንያት ሊሆን አይችልም። እንዴት ብዬ ነው ከማያዛልቀኝ ሰው ጋር ፍቅር የምጀምረው? ታውቂያለሽ፣ አሁንስ ለአንቺ ስል ነፃ መውጣት እናፈኩ። ሲምባ፣ ከሸጠው በፊት የሰራ ወንጀል አለ። ከክፍለ ሀገርም አምልጠህ ነው የመጣው። በዛ ላይ አሁን በፖሊስ እየተፈለግክ ነው። ማናችሁ የኔን ስሜት አልተረዳችሁ? ማንም ወይዘሮ ዙኑ ግን እኮ አንቺ ራስሽ አውቃለሁ ፋንቱ፣ የአንቺና የሲምባ ግንኙነት ልጆችን የሚያጣላ ከሆነ ይቅር ብዬ ነበር። ግን ደግሞ ያንን ያልኩትኝ አንቺ ምን ያህል ሲምባ እንዳፈቀርሽ ስላላወቅኩ ነው። ወንጀለኛ ስለሆንክ ነው የተወኳለች። እርግጠኛ ነኝ ውሸቷን ነው። እውነቷን ቢሆንስ በምን አወቅ? የኔ ነገር እንዳልቆረጠላት እርግጠኛ ነኝ። ያ ባይሆን ዞር ብላ ባላየችኝ ነበር። ጭራሽ ሮሚዮና ጁሊየት ስትጫወቱልኝ ነበር። እኔ ራሴ ያሰብኩት አንድ ትልቅ ነገር አለ። ሲምባን በስተመጨረሻ ያልተጠበቀ ውሳኔን ወስኗል። አቶ ተፈራ ጋር በመሄድ መደባበቅ ሰልችቶኛል፣ እናም ደግሞ ወይ አንተ ሰው አድርገኝ ካልሆነ ደግሞ ነፃ እንድታወጣኝ እፈልጋለሁ በሚልበት ሰዓት ታዲያ አቶ ተፈራ ግራ እየተጋባ መጥቷል። ምክንያቱም ሲምባ በቀላሉ የማይሸነፍና ላመነበት ነገር ወደኋላ እንደማይል ግንባሩን እንደሚሰጥም ጥንቅቅ ብሎ ያውቀዋል። እናም ደግሞ አሁን ላይ ታዲያ ሲምባ ሊያጭበረብረውና የሆነ ነገር እንደፈለገ እየተጠራጠረና እየገባው ቢሆንም ነገር ግን ሲምባ ይህን ውሳኔ ሊወስን የቻለበት ዋናው ትልቁ ነገር አሁን ላይ ታዲያ ፈንቱ አንተ ወንጀለኛ ስለወንክ ከወንጀለኛ ጋር ከማያዘልቀኝ ሰው ጋር ፍቅር መጀመር አልፈልግም ስላለችው እኔ የግዴታ ነፃ መውጣት አለብኝ። ነፃ እንኳን መውጣት ባልችል አቶ ተፈራን እስከ መጨረሻ በማስወገድ ቤተሰቤን ሙሉ በሙሉ ነፃ ማውጣት አለብኝ የሚል ከባድ ውሳኔን ወስኗል። ዶክተር ፋሉይንም አሁን ላይ ታዲያ ከአቶ ተፈራ ጋር ስምምነት ፈጽመዋል። እሱም ደግሞ ንቅለ ተከላውን ሊያደርግለት እንደሆነና አምራንንም ከእስር ቤት ሊያስወጣት እንደሆነ ቃል የተገባቡ ቢሆንም ነገር ግን አቶ ተፈራ አሁንም ድረስ እንግዲህ ዶክተር ፋኑኤልን እያመነው አልነበረም። ምክንያቱም ከዚህ ቀደም እንደምታስታውሱት ዶክተር ፋኑኤል ካሜራ ይዞ ስለመጣ ታዲያ ለመግደል ሙከራ አድርጎበት ነበረ። ያ ማስጠንቀቂያ ነበረ። ነገር ግን አሁን ላይ ለሁለተኛ ጊዜ የሆነ ስህተት ሰራለሁ ካል ከአንድ ሁለት ብዬ መቁጠር አልፈልግም፣ እዛው ድፍት አድርጌ እኔ ራሴ ነኝ የምገል በማለት እንግዲህ ዶክተር ፋኑኤልን እያስጠነቀቀው ነው። ዶክተር ፋኑኤል ታዲያ አሁን ላይ ይሳካልኛል የአቶ ተፈራን ወንጀሉን እያንዳንዱን ነገር አጋልጣለሁ እያለ ቢሆንም ነገር ግን ደግሞ አምራን ይህን ነገር በፍጹም እንደማይሳካና ማቆም እንዳለበት እንዲሁም ደግሞ ከጠበቃዋ ጋር እንግዲህ አዲስ ፍንጭ አግኝታለች። እሱም አምራን በካሜራ ሲታይ ሙሉ በሙሉ ነፍስ እንዳላጠፋሽና ልጅቷ ላይም እንዳልተኮሰሽባት አሁን ላይ ጠበቃዋ ሙሉ በሙሉ እየነገራት ታዲያ የሚገርም ተስፋንም ለዶክተር ፋኑኤል ስትሰጠው ዶክተር ፋኑኤልም በዚህ ደስተኛ ሆኖ እንደነበረ ታውቃላችሁ። እናም ታዲያ አሁን ላይ ዶክተር ፋኑኤልን እንግዲህ እየገፋፉት ያለ ናሆምና ዳጊ ናቸው። ናሆምና ዳጊ አሁን ላይ የግዴታ ሲምባ ነፃ መውጣትን ስላለበት እንዲሁም ደግሞ ራሳችንም ነፃ ልንሆን ይገባል። አቶ ተፈራ ጉዳይ የኛ ቤተሰብ ጉዳይ ብቻ ሳይሆን የአገርም ጉዳይ ነው። እናም ደግሞ የሱን ወንጀልና የሚሰራበትን ቦታ ሳናጋልጥ በፍጹም ዝም አንልም ያሉ ቢሆንም ነገር ግን አሁን ላይ ለዶክተር ፋኑኤል ምን ያህል አስተማማኝ ነው ብላችሁ ነው የምታስቡት? እንግዲህ አቶ ተፈራ ከስር ከስር እየተከታተለ እያንዳንዱ ነገር ለማበላሸትና
እንዲሁም ደግሞ ጥንቃቄ በተሞላበት መልኩ ነው እያካሄደ ያለው። የሚገርማችሁ ነገር አሁን ላይ እንግዲህ የአቶ ለይኩን ድርጅት እንዲሁም ደግሞ እያንዳንዱን ኪሳራቸውን በመቁጠር ሊረዳቸው እንደሚፈልግ እንዲሁም ደግሞ ስምምነት ማድረግ እንዳለባቸውም አቶ ለይኩን ጋር በመሄድ ለአቶ ለይኩንም ተናግሮ ነበረ። አቶ ለይኩን በዚህ ጉዳይ ላይ ታዲያ አሁን ላይ እሱን ለመበቀል ስምምነቱን መስማማት አለብኝ ያለ ቢሆንም ነገር ግን ዝኑ አቶ ተፈራ ከሚባል አውሬ ጋር ምንም አይነት ህብረትም ሆነ ስምምነት እንዲኖረን አልፈልግም፣ እንዲያውም ደግሞ ሂጄ ግንባሩን ብዬ ደፋዋለሁ እያለች ነው የምትገኘው። አሁን ላይ ፋንቱ እንግዲህ ከባድ አጣብቂኝ ውስጥ እየገባች መታለች። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻውን ፋንቱ በሲምባና በናሆም መካከል እንግዲህ ከባድ አጣብቂኝ ውስጥ ገብታ እንደነበረና ናሆም በበኩሉ ወይኔን ወይም ደግሞ ሲምባን ልትመርጭ ይገባል፣ ምክንያቱም እኔ ከዳጊ ጋር መጣላትም ሆነ እንዲሁም ደግሞ ከወንድሜ ጋር መጋጨት አልፈልግም ያለ ቢሆንም ነገር ግን አሁን ላይ ታዲያ ፈንቱ ሲምባን ልታየው እንደማትፈልግና አንተ ወንጀለኛ ነህ፣ ስለዚህ አንተ ወንጀለኛ እስከወንክ ድረስ ደግሞ እኔ ከማያዛልቀኝ ሰው ጋር ፍቅር መጀመር አልፈልግም በማለት እንግዲህ በጣም ልቡን ሰብራው ነበረ። ሲምባን በዚህ ጉዳይ ላይ በጣም ነበረ ያመረረው። በቃ እኔ እስከ መቼ ነው እየተደባበኩ የምኖረው? በዛ ላይ ደግሞ ፋንቱን ምን ያህል እንደምወዳትና እንደማፈቅራት ማንም ሰው እየተረዳኝ አይደለም። ለዚህ ውሳኔ ደግሞ አልጸጸትበትም። አሁን ላይ በጣም የሚገርም ውሳኔ ወስኛለሁ በማለት እንግዲህ ለዳጊ ነግሮት ነበረ። ዳጊም አሁን ላይ እንግዲህ እንደ ትልቅ ሰው መሆን ይኖርባል፣ ምክንያቱም እኔ የራሴን ወጥቼ ለአንተ ነው እየለፋ ያለሁት። በዛ ላይ ደግሞ አንተ ነጻ ለማውጣት ሁላችን እየተረባረብን፣ አንተ ግን ፍቅር ፍቅር እያልክ እንግዲህ እቃቃ ጨዋታ ነው እየተጫወትክ ያለኸው። ይህ ደግሞ ለህይወትህና እንዲሁም ደግሞ አሁን ላይ ላለበት መሳደድ ምንም የሚጠቅም ነገር የለም ያለው ቢሆንም በጭራሽ እንደማይስማማና እንዲሁም ደግሞ አቶ ተፈራ ጋር ሂጄ ድሌ መሞከር አለብኝ፣ አቶ ተፈራን እኔ ያሰብኩትና ያቀድኩት ሀሳብ እንኳን ባይሳካልኝ አቶ ተፈራን በመግደል ቤተሰቤን ሙሉ በሙሉ ነፃ ማውጣት አለብኝ የሚልን ከባድ ውሳኔን ወስኗል። ዶክተር ፋኑኤል በበኩሉ አቶ ተፈራ ጋር በመሄድ ንቅለ ተከላውን ሊሰራለት እንደሚችልና አምራንን እንዲያስወጣለት የጠየቀው ቢሆንም ነገር ግን አቶ ተፈራ አሁንም ድረስ መጠራጠሩን አልተውም። ከዚህ ቀደም እንግዲህ አንተን ለመግደል ሙከራ እንዳደረኩኝ አሁን ሙከራ ላደርግብህ አልችልም፣ ምክንያቱም አሁን ላይ ለህይወት ወሰነና ቆርጠ መግባት ይኖርባል። አሁን ላይ ሌላ ስህተትና ሌላ ነገር አደርጋለሁ የሚል ውሳኔን የምትወስን ከሆነ በሌላ ሰው እጅ አይደለም በራሴ ነው ሲጣርጌ ልደፋህ የምችለው በማለት እንግዲህ ዶክተር ፋኑኤልን እያስጠነቅቀው ነው። ዶክተር ፋኑኤል አሁን ላይ ታዲያ አምራንን ነፃ ለማውጣት ብቻ ሳይሆን የአቶ ተፈራን ወንጀልና እንዲሁም ደግሞ የሚሰራበትን ቦታ የግዴታ ማወቅና እንዲሁም ደግሞ በቪዲዮ ማስረጃ መያዝ አለብን ያሉ ቢሆንም ነገር ግን ይሄ ነገር ደግሞ ለዶክተር ፋኑኤል እጅግ በጣም ከባድና ውስብስብ ነው ብዬ ነው ማስበው። ምክንያቱም አቶ ተፈራ ከዚህ ቀደም እንግዲህ መነጽሩ ላይ ካሜራ አድርጎ እንደነበረ ታስታውሳላችሁ። ይህን ነገርም ተጠራጥሮ ታዲያ ዶክተር ፋኑኤልን ለመግደል ሙከራ አድርጎበት እንደነበረ ታውቃላችሁ። እናም ደግሞ በዚህ ጉዳይ ላይ አምራን አቶ ተፈራ ጋር በድጋሚ እንድትገናኝና ያልሆነ ስራ እንድትሰራ በፍጹም አልፈልግም። አሁን ላይ እንግዲህ ጠበቃዬ በጣም የሚገርምና እንዲሁም ደግሞ የሚደንቅን ተስፋ የሚያለመልምን ነገር እየነገረኝ ነው። እኔ ሙሉ በሙሉ ልጅቷን እንዳልገደልኳትና እንዳልተኮስኩም ጭምር ቪዲዮ ላይ አረጋግጦ ነግሮኛል። እናም በቀጣይ እንግዲህ ነፃ መውጣበት እድል አለ። ስለዚህ አንተ ከአቶ ተፈራ ጋር ሳትነካካ በምንም ሁኔታ እንድጠብቀኝና ቀለበቱን አዘጋጅተ እንድጠብቀኝ እፈልጋለሁ ያለችው ቢሆንም ነገር ግን በዳጊና በናሆም ግፊት አሁን ላይ ታዲያ ከአቶ ተፈራ ጋር በመሆን እንዲሁም ደግሞ ስራውን ለመስራት ወስኗል። ነገር ግን ዶክተር ፋኑኤል እያደረገ ያለው አሁን ላይ ከአቶ ተፈራ ጋር መቀራረቡና እንዲሁም ደግሞ ንቅለ ተከላውን ለመስራት መስማማቱ ትክክል ነው ብላችሁ ነው የምታስቡት? ሀሳባችሁን በኮሜንት አስቀምጡልኝ። ታዲያ አሁን ላይ ደግሞ አቶ ተፈራ እንግዲህ ወደ አቶ ለይኩን በመሄድ ድርጅታችሁ እንደከሰረና እንዲሁም ደግሞ ሆቴላችሁን ለመሸጥ ጫፍ ላይ እንደደረሳችሁ ሁሉንም ነገር አውቃለሁ። እናም ደግሞ በዚህ ጉዳይ ላይ ላግዛችሁና ከዚህ ቤተሰብ ጋር እንግዲህ ስምምነትን ለመፈጸም ነው የመጣሁት በማለት እውነት ለመናገር እንደዚህ ቤተሰብ የፈተነኝና የተፈታተነኝ ሰው የለም። ነገር ግን አሁን ላይ እናንተን ለማገዝና ስምምነት ለመፍጠር ነው የመጣው ያለ ቢሆንም ነገር ግን አቶ ለይኩን በጭራሽ እንደማይስማማና የሱን እርዳታና የሱን ቢስቲ ገንዘብ እንደማይፈልግ አረጋግጦ እየነገረው ከወንጀለኛ ምንም ነገር ልጠብቅ አልችልም። እናም በቅርቡ አንተ ራሱ ተይዘህ ወንጀለኛ ሆነ ወደ እስር ቤት
መግባት የማይቀር ጉዳይ ነው በማለት እንግዲህ ሽጉጥ ደቅኖ በማስፈራራት ከቢሮውም እንዲወጣ አድርጎት ነበረ። ይሁን እንጂ አሁን ላይ እንግዲህ ሲምባ በራሱ እጅ ነው ወደ አቶ ተፈራ በመሄድ ወይ አንተ ሰው አድርገኝ፣ ካልሆነ ግን እኔ እየተደባበቁ መኖር በጣም ሰልችቶኛል በማለት እንግዲህ ከአቶ ተፈራ ጋር መስራት እንደሚፈልግና ነፃ እንዲያወጣው በምትኩም እየጠየቀው ነው የሚገኘው። ይህ ነገር ደግሞ አቶ ተፈራን በጣም ግራ እያጋባው ነው። ምክንያቱም ሲምባ ለማንም የማይበገርና ላመነበትና ለሚፈልገው ነገር ወደ ኋላ እንደማይል ጥንቅቅ አድርጎ ያውቀዋል። እናም ድንገት ተነስቶ ወደሱ መሄዱና ሸንፈቱን መቀበሉ በጣም ግራ እያጋባውና እየተደናገጠ ነው የሚገኘው። ነገር ግን አሁን ላይ እንግዲህ ሲምባ ያስበው እቅድና ሀሳብ የሚሳካለት ይመስላችኋል? በእርግጥ ሲምባ በጣም ጀግና ነው። እናም ደግሞ ነገሮችን በስርዓትና እንዲሁም ደግሞ በማስተዋል ስለሚያደርጋቸው ምናልባትም ሊሳካለት ይችላል። ድል ለሲምባ እያላችሁ በኮሜንት ሀሳባችሁን እንዲሁም ደግሞ ላይክ እያደረጋችሁ ብዛታችሁን አሳዩ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ መልካም ጊዜ እየተመኘውላችሁ፣ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።